Hello guys, how are you? Welcome to my channel. It's me, Radia Gabriel, California, America. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? ውሏችሁ እንዴት ነበረ ማለት ነው? እኔ ደህና ነው ባዲ ማለት ነው። እና ስራ ላይ ነው የዋልኩት። ስራ ምን ይጠቅማል ካላችሁ ማለት ነው። በተለይ ማለት ነው ደማችን የሚበላሸው ከሆነ በቃ ላይ በመንፈስም መናፍስ ምናምን የሚባለውን ነገር ኢቭን ስሙን ማጥራት ነው ያስጠላኝ ማለት ነው። እንደን ሰው ማለት ነው እንደዛ አይነት ነገሮችን ብዙ ጊዜ መጣፍም አልወድም አይደለም እንትን ማለት ነው። አሁን በጣም እንትን ሲሆን ጊዜ ማለት ነው ሰው የማጥቃት እድላችን ይከፋል ማለት ነው። አጥቂኝ እንሆናለን፣ እንማታለን፣ እናጫንጫለን ብዙ ነገር ማለት ነው። ስለዚህ ሳናስበው ያላሰብነውን ጥቃት ልናደርስ ነው የምንችል ማለት ነው። መንቀሳቀስ፣ ስፖርት መስራት፣ ብዙ ውሃ መጠጣት ዳስዋይ ብዙ ውሃ መጠጣት። ከዛ ውጭ ደግሞ ስራ መስራት በቃ ፖዚቲቭ ያደርጋቸዋል። ስራ መስራት ማለት ነው። የሆነ እንትን የሚል አለ፣ ብዙ ነገር የምትረሱበት አለ ስራ ላይ ስትሆኑ። ኤኒታይም ማይንዳችሁ ፍሪ ከሆነ በቃ በጣም አስቸጋሪ ነው። እንደም ሰው ልነግራችሁ እየፈለግኩት ነገር ማለት ነው። ዳስ ዋይ ዳስ ኢዝ ሶ ፖሲብል ቫዲዮ ያልኩት ነገር በጣም ያው እውነቴን ነው ቫዲዮ ማለት ነው። ያው በሕክምና የሚረጋገጣል መሰለኝ ቲንክ አለ መሰለኝ ሳይንስ ነው ሳይኮሎጂ ነው የሆነ ነገር ላይ ይኖራል ቫዲዮ ማለት ነው። ሌላ ሳይድ ይዞ እንደን ልነግራችሁ የፈለግኩት ነገር ማለት ነው። ባለፈው ደግሞ ትናንት በሰራሁት ቪዲዮ ላይ ስለ ቤተሰቦቼ ያው ብዙ ጊዜ ስለ ወንዶች ነው የማወራው እና ስለ ቤተሰቦቼ ሳነሳ ደግሞ ስለ ቤተሰቦቼ መቼም ሳላስበው ቅርሻ አላውቅም ሁሉንም ነገር ዳስዋይ ኦንሊ ደስ አንድ ላይ ነው የምናገረው ለማለት ነው ማለት ደሰኝ ስላችሁ የተያያዘ ነገር አላቸው ኤኒዌር ባዲ ማለት ነው የሚቀሩ አይደለም። እና ብዙ ጊዜ ደግሞ መጀመሪያ ቤተሰብ ይቀድማል ምናምን የሚለውን ነገር ደግሞ በጣም አዘውትሬም ስለነበረ ምንድነው ልላቸው የፈለኩት ስለሱ ጉዳይ ማለት ነው። ቤተሰቦቼ እንደማገኛቸው 100% አምናለሁ ባዲ ማለት ነው። በጤና በህይወት ካለው ጤናና ህይወት ጤና እድሜና ጤና ከሰጠኝ ባዲ ማለት ነው ፈጣሪ እንደማገኛቸው አልጠራጠርም። ኢቭን እነርሱም ሳይሆን ባዲ ማለት ነው እናቴና የእሷ ልጅም ባዲ ማለት ነው። ሁለቱም ባዲ ማለት ነው። እንደማገኛቸውም ተስፋ አደርጋለሁ ባዲ ማለት ነው። እንደሱ እኔ ከማንም አልደበቅም ባዲ ማለት ነው። ሌሎቹም ኢቭን አሜሪካ ውስጥ ማለት ነው ሊያገኙኝ የሚፈልጉ ሰዎች ካሉ ማለት ነው እኔ ላገኛቸው ቢረድ ነኝ ባዲ ማለት ነው። ምንም ችግር የለብኝም። ማዕድ ላይ ሊሆን ይችላል፣ ኮፊ ላይ ሊሆን ይችላል፣ ኤኒዌር ባዲ ማለት ነው እኔ ላገኛቸው ተስዋይ ምንም ችግር የለብኝም። ዋይ እንዲሁም እኔ የሚወጣልኝ ማለት ነው በአካል አግኝቻቸው ሳወራቸው ነው በጣም የሚወጣልኝ ማለት ነው ደስ የሚለኝ እንዲሁም ማለት ነው። ስለዚህ በዚህ ጉዳይ ላይ ብዙ አትጨናነቁ ባይዘወይ ማለት ነው። መጥተው እንድታውቁ ፈልጋለሁ። ስለዚህ እኔ በፍጹም አልደበቅም አይሶቼ ልነግራችሁ የምፈልገው ነገር ማለት ነው። እናም ማለት ነው እኔ በፍጹም አልደበቅም ደሽዋይ። ስለዚህ ማለት ነው በንዴትም በኖርማልም ባዴ ማለት ነው እንዲሁ ባይደዊ ማለት ነው። ስለዚህ ማለት ነው ብዙ ነገር ላይ እሳተፋለሁ ብዬ አስባለሁ። ስለዚህ ማለት ነው ልታገኙ ለምትፈልጉ ሰዎች ማለት ነው እንዲሁም ስራ እድል ወይ የሆነ ነገር ላይ ጎበዝ ነሽ ባደ ወይ ማለት ነው ስራ እድል ምናምን የምታመጡልኝ ሰዎች ማለት ነው ያስዋየኔ ጤነኛ ከሆንኩኝ ማለት ነው ስራዬ ላይ የሆነ ስራ ብዬ የማስበው ማለት ነው ሳይኮሎጂስት ማለት አሁን ሰው የሚረዱ ሰዎች አሉ አይደለም፣ ሞራላቸውን የተዛባ ወይ ትዳራቸው የተበተነ ወይ ትዳራቸውን መያዝ የማይችሉ ወይ የሆነ ነገር የሚያጋጥማቸው አለ አይደለ፣ እንደዛ አይነት ነገር ላይ ትምህርት ብወስድና እንደዛ አይነት ስራ ብሰራ ማለት ነው
አሁን ለሁሉም ሰው አይደለም የሚሰጠው፣ ደረጃ ያላቸው አይደለም። አሁን የባሱ ካሉ ወደ እኔ የሚላኩ ወደ ሌላ የሚላኩ ወደ ሌላ የሚላኩ አሉ ማለት ነው። እንደዚህ አይነት እርዳታ ምናምን ነገር ስትሰጡ ባደኝ ማለት ነው። ለሰዎች ስትረዱ ጊዜ እንደዛ አይነት ነገር ላይ ዳስዋይ ማለት ነው እኔ መስራት እወዳለሁ ባደኝ ማለት ነው። ጤናማ ከሆንኩኝ ባደኝ ማለት ነው። ዳስዋይ አንዳንድ ጊዜ ስለማብድ ማለት ነው እንዲሁ ለራሴ የእንደዛ አይነት እርዳታ እንዳያስፈልገኝ እፈራለሁ ባደኝ ማለት ነው። ራሳ ሳይሆን ኦቨር እንዳልወጣ ፈራለሁ። ጃስዋይ ማለት ነው። በጣም ባዲ ማለት ነው። ምን ያህል እብድ እንደሆንኩኝ ባይ ዘ ወይ እያያችሁኝ ነው። ባዲ ማለት ነው። እዚህ እንደሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው ጃስዋይ። ስለዚህ ማንም ሰው እኔ ለማግኘት ምንም ችግር የለብኝም። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አሁን መገናኘታችን አይቀርም። ፈጣሪ እስካለው ድረስ መገናኘታችን አይቀርም። ግን ከመገናኘታችን በፊት ማለት ነው ዝም ብላችሁ ሰዎችን የምታሰቃዩ ከሆነ ቤተሰቦቻችሁን፣ እህት ወንድሞቻችሁን፣ ልጃችሁን የምታሰቃዩ ከሆነ ሲያገኛችሁ በአካል ምንም ላትመስሉት ትችላላችሁ። በቃ ምንም ሆናችሁ አትታዩትም። እንደን ማለት ነው ቤተሰብ ውስጥ ደግሞ ክፍተት ከመጣ ችግር ነው ባዲ ማለት ነው። መጥቶ አይመጣም ግን ከባድ ነው እንደን ለማስተካከል። ስለዚህ ማለት ነው ቤተሰብ ማለት በቃ ትልቅ ነገር ነው። ቤተሰብ በቃ ሁሉ ነገር ስለሆነ ማለት ነው። ስለዚህ መተጋገዝ፣ መረዳዳት፣ በቃ ይቅር መባባል ኢንሞር መሆን አለበት ከሌላ ቦታ አንጻር እንደን ሰው በቃ ዳስዋይ አይቶ ማለፍ ምናምን ነገር ለዛ ሊኖረው ይገባል። እንደን በተለይ ማለት ነው በተለይ ልታገኙት የምትፈልጉትን ሰው ተግባር ሊኖርበት ይገባል ባዴ ማለት ነው። ኢቭን ቤተሰብ እንኳን ቢሆንም ባዴ ማለት ነው በቅርብ አብሮክ ያልኖረ ሰው ተግባር ከሌለህበት በተግባር የምታደርገው ነገር ከሌለ እና ዝም ብለህ በአፈ ብቻ የምትናገር ከሆነ ያው ደስዋ እያስመሰልክ ነው የሚመስለው ምናምን ብለው ሊያልፍ ይችላል ባዴ ማለት ነው። እንደን እያስመሰልክ ሊመስለው ይችላል። ስለዚህ ተግባር ሊኖርበት ይገባል። ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ባዲ ማለት ነው እኔ ከራሴ ጋር ያለውበት ችግር ውስጥ ማለት ከምዘፍቃቸው እነርሱ ጥሩ ደህና መሆናቸው ለእኔ ደስ ይለኛል ባዲ ማለት ነው። አንዳንድ ሰዎች ምንድን ነው አብረን እንሞት፣ አብረን እንበድ፣ አብረን እንጨልል፣ አብረን በቃ አብረን ስራ ፈተን እንቀመጥ፣ አብረን ስራ እንስራ፣ በቃ ሁሉም ነገር አብሮ ማድረግ ይፈልጋሉ ባዴ ማለት ነው። ስለዚህ ማለት ነው ነገሮቹ አመቺ እስካልሆኑ ድረስ ማለት ነው መጠባበቅ ጥሩ ነው። እናንተም ለእነርሱ ስትጠብቃቸው፣ አንተም ለእነርሱ ስትጠብቃቸው ዳስዋይ የቀላል መስዋዕት ነው ባዴ ማለት ነው። ለቤተሰብ አይደለም ለማንም ሰው ይከፈላል ባዴ ማለት ነው። ለበጎ ብለህ የምታደርጋቸው ነገሮች ባዴ ማለት ነው። አንዳንዴ ህይወት ትደክማለች፣ ያናድዱሃል። ስለዚህ እሱን ነው ልላችሁ የፈለግኩት። ምናልባትም ካልተገናኛቸው ደግሞ ምንም ማድረግ አይቻልም፣ ከፈጣሪ ነው። ግን ተስፋ መቁረጥ የለባችሁ፣ ማመን አለባችሁ። ካመናችሁ ደግሞ መጨነቅ የለባችሁ። በመቾከላችሁ የምታመጡት ነገር ምንም ነገር የለም። ነገሮች እጄ ውስጥ እስከሌለ ድረስ እኔ ምንም ማድረግ የምችለው ነገር የለም። በችኮላ ባዴ ማለት ነው አውሮፓን ቢዞራት ምንም ላመጣ አልችልም። ምክንያቱ አንድ ላይ ቦታ ውሸቱ እንትን ተደርጎ በቃ ስራውን ከሰሩ በኋላ እኔን ከዛ አስወጡኛል። ከዛ ሌላ ቦታ ሄጄ ሌላ ቦታ ደግሞ ከእንደገና ሌላ ስራ ይሰራሉ። ከዛ ሌላ ቦታ ሄዳሉ። እንደዛ እያተባለ ነው ባዴ ማለት ነው። የሰው ነገር ዋጋ ነው የሚያስከፍላችሁ። ዝም ብሎ ኢቭንም ባዴ ማለት ነው ምስኪን ከሆናችሁ ኖርማሊ የእናንተ ሰብአዊ መብታችሁ የሆነውን ቀላል የሆነውን ነገር እንኳን ሊረዷችሁ እንኳን ዝግጁ አይሆኑም አንዳንዴ። ስለዚህ አንተ ደግሞ
ያለህን ችሎታና የሌለ ማድረግ የማትችለውን ነገር በቃ የማይካድ ነገር ነው ባዴ ማለት ነው። ከአንተ ጋር የተፈጠረ ነገር ስለሆነ ምንም ማድረግ አትችልም። እኔ ደግሞ ብዙ ማስመሰልም ስለማልችል የኔ ተፈጥሮ ነው፣ ምንም ማድረግ አልችልም እንጂ አስባል በዛ በኩል ደግሞ እንደማላሸንፍ 100% አውቃለሁ፣ አስመስዬ ማለት ነው። በዛ ላይ ደግሞ ስንት መተት አለ፣ ስንት ኮተት አለ፣ ስንት ደንቆሮ አለ፣ ስንት ብዙ ነገር አለ ባዴ ማለት ነው። ስለዚህ ነገሮች እንደየሁኔታው ነው እንጂ መንቀሳቀስ ያለብን እንደ ማንኛውንም ሰው አይደለም ባዴ ማለት ነው። እንደ የራሳችን ሁኔታ። አሁን ደግሞ ሰው በጣም ፎሎው የምታደርጉትን ሰዎች በጣም ትገርሙኝ ማለት ነው። አሁን በጣም ዘና ብሎ አገሩ ሰላም፣ ቤተሰቡ ሰላም እንደፈለገ የሚዞረውን ሰው አትከተሉትም። እንደኔ ጭፍን ድፍን ያለ ህይወት ውስጥ ያለው ሰው፣ በውሸታሞች የተከበበ ሰው፣ በየቀኑ ውሸት እያወቃችሁ የምትከተሉን ሰዎች ማለት ነው፣ እኛን ለማጨናነቅ ብላችሁ ማለት ነው። በጣም ነው የሚከብደን ባዴ ማለት ነው። እንደን በሁሉም ሳይድ ላይ ሰው ሸክም መሆን የለባቸው። አገሪቷ ላይ ሸክም፣ ቤት ላይ ሸክም፣ ባልህ ላይ ሸክም፣ ቤተሰቦች ላይ ሸክም፣ ጓደኞች ላይ ሸክም፣ መንደር ሰዎችን ሸክም፣ ስራ በምትሰራበት አካባቢ ላይ ሸክም አትሆን ባዴ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው፣ ሰው ላይ ሸክም፣ ሚስኪን ሰዎች ላይ ዝም ብለህ እየተከተልኳቸው ነው ብለህ ማለት ነው ሸክም ሰዎች ስትባሉ ማለት ነው ሸክም አትሁኑ። የራሳቸውን ህይወት ኖሩ። ምንም የምታመጡት ነገር የለም። በራሳችሁ ተማመናችሁ በራሳችሁ አልተማመናችሁ የምታመጡት ነገር የለም። ዲዩ ሀብ ነው ቻንስ። በቃ ህይወታችሁ ነው። ህይወታችሁ የተሰጣችሁ ነው። ብዙ ጊዜ ባዴው ማለት ነው በትዕቢት በጥጋም ማለት ነው ያላቸውን ነገር ከእጃቸው እንትን ያደርጋሉ፣ ይበተንባቸዋል። ምንም አይነት ሳይገባቸው ምንም ነገር ሳይኖራቸው በትዕቢት በጣም የሌላ ሰው ከመመኘት እና ዝም ብሎ ነገር ከመመኘት በቃ ራስህን መሸሽ፣ ከራስህ መደበቅ ምናምን ማለት ነው። ግን ደግሞ የምታደርጋቸውን ክፉ ተግባሮችን አትተውም። ሳትተው ግን ሁሌም ሰው ላይ መሸሸግ ትፈልጋለህ። ሁሌም ሰው ላይ መደበቅ ትፈልጋለህ። ይሄ ነገር አይዋጣም ማለት ነው። መጨረሻችሁ አያሳመረም ባገኝ ማለት ነው። እኔ አማካሪ አይደለሁም ስላችሁ በግል ለማውቃቸው ሰዎች አማክራቸዋለሁ። ግን ደግሞ እኔ በኖርማሊ ብዙዎችን ምክር እስካልጠይቁኝ ድረስ በፍጹም አልመክራቸውም ባገኝ ማለት ነው። ምክር ፈልጎ ወዶ እኔ ጋር መጥቶ ምከሪኝ ለሚለኝ ሰው ግን እኔ ያልሳሳባትን ባገኝ ማለት ነው ምክሩን እና የመሰለኝን ነገር ማለት ነው አዎንታ ሆኖ የታየኝን ነገር እነግራቸዋለሁ። ግድን ደግሞ እንዲህ አድርጋለባችሁ ምናምን ብዬ ፍጹም አልነግራቸውም። እንደየራሳችሁ ነው የምላቸው ባዴ ማለት ነው። እንትን ሰው ማለት ነው። ግን ደግሞ እኔ በጣም ልከላከልለት ወይም ደግሞ በጣም አስፈላጊ የሆነን ሰው በጣም መጥፎ ቦታ ላይ የሄድ ከሆነ ላይክ ምናልባት ይሄን ብታደርግ ፖሲብል ባዴ ማለት ራሱ ያሰብከውን ማድረግ ትችላለህ። ምክንያቱም ሰው ያለውን አያደርግም ባዴ ማለት ነው። ራሱ ያሰበውን ነው የሚያደርገው። ግን ለወደፊት ይሄን ነገር ጥሩ ላይሆን ይችላል ብዬ እነግረዋለሁ፣ አስጠነቅቀዋለሁ ማለት ነው። ወይም ደግሞ እንደ ምሳሌ ያቀርብለታለሁ ባዴ ማለት ነው። በጣም በተለይ አደራ የተሰጠኝን ሰው ከሆነ ማለት ነው። ከዛ ውጪ እነግርሃለሁ እንጂ አልመታህም ይላል ቅዱስ መጽሐፍም ባዴ ማለት ነው። ስለዚህ እኔ ምንም አልላቸውም ባዴ ማለት ነው። ስለዛም ደግሞ እኔ አማካሪ አይደለሁም፣ እንዲሁ ዩቲዩብንም ስለከፈትኩት ነው እንጂ ለዛ ነው ባዴ ማለት ነው። ቲክቶክ ባዴ ማለት ነው ላይፍ ይመጣ ነበረ፣ ግን አሁን እኔ በመርዝ እንዴት ልቋቋመው ባዴ ማለት ነው። አይሰርቱ ጋር ነው የምላችሁ። በጣም ነው ከባድ ባዴ ማለት ነው። እኔ ቤት አገኝና ከዛ የሆነ ሰው ጋር በጣም እግባባለሁ ምናምን ብዬ ነበረ። ቤት ባገኝም እዛ አልቆይም ነበር፣ ምክንያቱ እያበድኩ ስለነበረ ምንም ቻንስ ስላልነበረኝ ሊሄድ ነበረ። ግን መጀመሪያ የሚሄደው አሜሪካ ነበረ፣ ካልተሳካ ደግሞ ሌላ ቦታ።
ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ምክንያቱም ዝም ብለሽ ራስሽን አላየሽም እዚህ ታብጂ እዚህ ልትታመሚ ምንም ማለት ነው። መስማያ የቅጥ ነው ባይደኝ ማለት ነው። ግን ደግሞ ብዙ ነገር አስረዳችኋለሁ ብዬ ነበረ። ግን አሁን ውዶች ልነግራችሁ የምፈልገው ነገር ማለት ነው አሁን በጣም ላይቭ መግባት በጣም ከባድ ነው ለኔ ባይደኝ ማለት ነው። ከብዙ ሰው ጋር ስለምነጋገር ምናምን ነገር ማልናገር ከሆነ ደግሞ ታዲያ ለምን እገባለሁ ባዲ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ደግሞ ፈተና ደግሞ በዛብኝ። አንዴ ይዘጋል የሆነ በቃ የሆነ ነገር ፖስት አድርግ ባዲ ማለት ነው የቤተሰቦችን ወይ የሆነ ነገር ፖስት አድርግ ደግሞ ቀጥታ ሪፖርት ይደረጋል ባዲ ማለት ነው። ዝም ስል ጊዜ ደግሞ ሌላ ችግር ይፈጠራል እንትን ሰው ባዲ ማለት ነው። ስለዚህ በዩቱብ እመጣለሁ ባዴ ማለት ነው። ላይቭ ላይ ባዴ ማለት ነው። በዩቱብም ስለምመጣ እንዲሁ ማለት ነው። በዚህ አድርጋችሁ ላይቭ እንደመጣ አርዱኝ። ካልሆነ ደግሞ ምንድነው የሚባለው ቲክቶኬን ባዴ ማለት ነው እስከ 100,000 ካስገባችሁ ማለት ነው አሁን ማለት ነው ፎሎወርስ ላይቭ ላይ እመጣለሁ ባዴ ማለት ነው። ምክንያቱ በዚህ ሳይድም እየተቃጠልኩ በጣም ከባድ ነው ቲክቶክ እንደን ሰው ማለት ነው። ልጆቼ ልነግራችሁ የምፈልገው ነገር ማለት ነው ቲክቶክን ተዘግቶብኝ ነው ማለት ነው። የቪዲዮ ሪፖርት ተደረገና ተዘጋብኝ ማለት ነው። እንደን ሰው ማለት ነው ልጆቼ ልነግራችሁ የምፈልገው ነገር ማለት ነው እንደን እንደምታውቁት ማስተካከል ያለብኝ ነገሮችም አሉ ምናምን ነገር ማለት ነው። ደህና እኔ ትንሽ ነገር ስናገር ሰዎቹ አናታቸው ላይ ነው የሚወጣው። በቃ በቀናት ብድ ነው የሚሉት ማለት ነው። ለምንድን ነው ይሄን ያህል የሚያስቀናችሁ? ለምንድን ነው ግን ሰው ሲሆን ደስ የማይላችሁ? እኔ እኮ በጣም ግርም የምትለኛላችሁ ማለት ነው። እኔ ኢቭን ላይቭ ይሄን ያህል እንትን አድርጌው በቃ ቲክቶክ ስራዬ ብሎ የሚሰሩ ሰዎች አሉ። እኔ ይሄን ያህል ለዛ ሀሳብ አልነበረኝም። እንዳስባይ እንዲሁም ማወራ ከሆነ እኔ ላይቭ ላይ ነው ማወራችሁ ማናቸውም ብትሆኑ ባዴ ማለት ነው። እንዲሁም አፋርኛም ስለምችል ለሷይ ኦል ባዴ ማለት ነው። እንደን ሰው ማለት ነው ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ምክንያቱ አሁን በውስጥ ምናምን ላናገርሽ የምትሉ ሰዎች ማለት ነው እዛ መታችሁ ልታናግሩኝ ትችላላችሁ ባደው ማለት ነው። እኔ እኮ ግርም የምትለኝ ሰዎች ማለት ነው በተለይ ሀበሻ ሴቶች ማለት ነው ለሴት ምንም አይነት ክብር የላቸውም፣ ፍቅር የላቸውም። በቃ አይሶርት ጋር ነው የምላችሁ። በቃ ንቀታችሁ ነፍ ነው። ግን ሴት ጋር ሴት ትከተሉ ያላችሁ ነው የምትሄዱት። ምን ልታደርጉ ነው የምትሄዱት? ልትጨቃጭቋት፣ ልትበሏት፣ ልታጣሏት ምናምን ለምንድን ነው የምትሄዱት? ሴት ላይ እንትን ያላችሁ ማለት ነው ሴት የምትከተሉ ሰዎች ማለት ነው። እንደን ሰው ማለት ነው ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ? ይሄ እንትን ምንድነው የሚባለው መሰላችሁ? ሲቀጥል ደግሞ ለነገራችሁ ምንድነው ልላችሁ የፈለኩት ሴት ልጆቹ የሆነ ታይም ላይ ስዊዘርላንድ ላይ የሆነች ልጅ ነበረች እና ጥላው የምትሄድ አልጋ ነው ባዲ ማለት ነው። ነገር ትራንስፈር ልትባል ነው ባዲ ማለት ነው። ማቆያ ነበረ ያኔ ባዲ ማለት ነው። ከዛ እንዲሁ አልጋዋ ላይ ቁጭ አልኩኝ ባዲ ማለት ነው። እንዲሁ አልጋዋ ላይ ቁጭ ብል ማለት ነው የሆነ በቃ በጣም ስራ ውስጥ ቆይቼ በጣም ቆሽሼ ምናምን ግን አሁን አበሻ ማለት አፈር ላይ ይቀመጣል። በረሃ ሄዶ ምናምን ግን ዝም ያለ በረሃ ግን የኢትዮጵያ በረሃ በቃ አሁን አፈር በአፈር ነው ባዴ ማለት ነው። ከዛ ማለት ነው እዛ ተቀመጣችሁ ምናምን ስትጫወቱ ይሁን ልጅ ስትሆኑ ነው እንጂ ያው ትልቅ ሰዎች ከሆናችሁ ይሄን ያህል ልታቆሻ አትችሉም ባዴ ማለት ነው። ግን ሰምታይምስ በጣም ከቆሸሻችሁ ማለት ነው እንበል ባዴ ማለት ነው። እንደዛ ከሆነ ሳታስቡ ኢቭን ማለት ነው አሁን ልብስሽን የሚለኩ ሰዎች አሉ ከነቆሻሻቸው በቃ ጫማ ምናምን ነገር ደስ አይልም። ግን ጃስት ግን ቁጭ ስለባት ማለት ነው አልጋዬ ላይ ተቀመጥሽና በቃ ምናሽና መታሽና ምናሽና አለች ባዲ ማለት ነው።
ለምንድን ነው እንደዛ የሚሄዱት? በቃ ሀበሻ እኮ አሁን በቃ ዲሲፕሊን ይወዳሉ ባዜ ማለት ነው። ከዛ ምን ትላለች አሁን ለምን እንደዛ እንዳለት ታውቁታላችሁ? አሁን በጣም አሪፍ አልጋ ላይ ማለት ነው ወይ የራሳቸው የቤታቸው ላይ ማለት ነው። አሁን ዲሲፕሊን ያላቸው ሰዎች አሉ ማለት ነው። ሰው አልጋ ላይ እንዲቀመጥ አይፈልጉም ማለት ነው። ሌላ ቦታ ነው የሚያስቀምጧቸው እና ያኔ እንደዛ ሲሉ ዲሲፕሊን ያላቸው እና በትክክለኛ መንገድ የሆነ ነገር ሲናገሩ ሲሰሟቸው ግን ምን የትኛውንም ቦታ ላይ እንዴት አይነት ነገር አክት መጠቀም እንዳለባቸው የማያውቁና ግን ደግሞ በጣም እንትን መሆን የሚፈልጉ ሰዎች አሉ ማለት ነው። እንደን ከዛ ለዛ በቃ አሁን ጉራ ያበዛል ማለት ነው። የት አሁን በጣም በቃ አንዳንድ ሰዎች በቃ ይሆናል አይደል በቃ ሰው ሲሪየስ መሆን ይፈልጉና ምን አይነት ሰው መሆን እንዳለባቸው ወይ የትኛውንም ቦታ መጠቀም እንዳለባቸው ያውቁትም ማለት ነው። በቃ ያስጠላሉ ዋዴ ማለት ነው። በቃ የሌላቸውን ጠባይ ሲያመጡ በቃ ያቀለሸልሽዋል። በቃ ይሰርጡ ነው ምናምን እንዴት ልትቀርባቸው ግን ብዙ ጊዜ ማለት ነው። አሁን በማትችሉት ነገር ላይ ማለት ነው በመልካም ነገር ጥሩ ግን አሁን ማትችሉትን አይነት ሰው ለመሆን ብላችሁ በቃ ሌላ ጠባይ ስታመጡ በጣም ነው የምታስጠሉት። አይስወርቱ ጋር ነው የምላችሁ። እንደን ከዛ የሆነች ሴት በጣም ቀንጠኛ ሴት ነበረች እና ኦ ማይ ጋድ ምናምን ነገር ይላሉ አይደል ሲወድቁ ማለት ነው። ከዛ አህያ ላይ እህል ምናምን እየወሰደች ነበረና ወደ ገጠር ማለት ነው። በጣም ቀንጥ ያላቸው ሰዎች ናቸው ይባላል ማለት ነው። ይሮ በላይ ነው መጋሞ ምናምን ነገር ይባላል። ከዛ እንትኑን ሲጠፍ ማለት ነው ኦ ማይ ጋድ ነው የሆነ ነገር ነበረ ባጊ ማለት ወደ ሳውት ኦ ማይ ጋድ እንበል አሁን ኦ ማይ ጋድ ብላ እንትን አለች ማለት ነው። ከዛ አህያ ነው አይ ቲንክ በቃ ሲወድቀ ጊዜ አህያ አይደለም አህያ ይዛ ሄዳ ማለት ነው። ትንሽዬ ነገር በቃ ዝም ብላ ማለት ነው በማይባሉበት ነገር ላይ ማለት ነው ኦ ማይ ጋድ ያለች ሄደች ባዲ ማለት ነው። አይመችም ባዲ ማለት አስቡት ባዲ ማለት ያለችው ቦታ ምናምን ነገር ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ የትኛውንም ቦታ ላይ መጠቀም እንዳለባችሁ ባለማወቃችሁ ማለት ነው በጣም ያስጠላባችኋል ዋዜ ማለት ነው። ወንዶች በጣም ይደብርባችኋል። እንደሱ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ለዛ ማለት ነው በጣም ገረም የምትሉ ሰዎች አይናችሁ በጨው አጥባችሁ ማለት ነው ሰው እያደረጋችሁ ማለት ነው። በቃ ሰው የሰው ደም እየጠጣችሁ እየበላችሁ ማለት ነው። የሰው ስጋ በተለይ በዛ ላይ ሀሜቱ ማለት ነው አይሶርቱ ጋር ነው የምላችሁ። በቃ ሰው ስጋ ማለት ነው ቀንጥሳችሁ በንጥሳችሁ እየበላችሁ ማለት ነው። ጨዋነን ወይ እስኪ እዛ እንዴ በጣም ነው የምትገርሙት ባዴ ማለት ነው። እንዴት ነው ጨዋነት እና ስታይሉ ቀይሯል ልበል እና ማለት ነው። ስለዚህ ማለት ነው እንዳነደፋችሁ ሞር አትድፈርም ባዴ ማለት ነው። በተለይ ቅንጥስ ብንጥስ እያደረጋችሁኝ ማለት ነው መታችሁ ደግሞ በላይ ሆናችሁ ጨዋ ትጫወቱብን ማለት ነው። ጨዋነት እንዴት እንደሆነ እናውቃለን። ይነወት ስለዚህ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለግኩት ላይፍ ኢዝ ኔክስት ህይወት ትቀጥላለች። ያው የራሳችሁን ሆኑ ለህይወት ኖሩ ማለት ነው። ይህን ያህል ምቀኛ አትሆኑ ባዴ ማለት ነው። በሰው ደግሞ አትብሸቁላቸው ባዴ ማለት ነው። ሰዎቹ ኤኒታይም ድክመታችሁን ነው እንትን የሚያደርገው የሚመዘምዘው። ሁለተኛ ነገር ደግሞ ልነግራችሁ የሚፈልገው ነገር ማለት ነው ባዴ ማለት ነው ይሄ እንትኑ ማለት ነው ይሄ መንፈስ ይሁን በቃ ይሄ እርኩስ ጋንን ምናምን ጋንንት የሆኑ ሰዎች በውስጣችሁ ሆኖ በቃ ምንድን ነው የሚያደርጓችሁ? አይ በቃ እንዲወቅ ያደረገች በቃ ሰው ላይ ነው የሚያስነሳችሁ። በቃ ጥላታችሁ ያባዛል። በቃ ብሎ ያልሆነ ነገር መንገድ ነው የሚሄዱት። እንደ ሰው አንዳንዴ ማለት ነው የሆነ በቃ ላይ ዝም ብላችሁ ስትናገሩ ጊዜ
በቃ እናንተ ጥሩ ነገር ደስ እንደማይላችሁ እና በቃ የሆነ መጥፎ ነገሮችን እንደሚያዝናናችሁ ይመስላችኋል። ሳምታይምስ ከራሳችሁ አለ ማለት ነው። ሰው አንዳንዴ ልባችሁ ደህና ትልቅ ሲሆን አንዳንዴ በቃ ደህና የሆነ ነገሮችን እና ምንም ላይ መስላችሁ ይችላል ነገሮቹ ግን ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን የሆነ እርኩስ መንፈሱ ሲጫወትባችሁ በውስጣችሁ ሆነ ምን ይሆናል? በቃ ዝም ብሎ ያልሆነ ቀልዶች ያልሆነ ነገሮችን ነው ወደ ጭንቅላታቸውና ወደ አፋቸው የሚያመጣው። ሲቀጥል ደግሞ እኔ በጣም ግርም የሚለኝ ነገር ማለት ነው አሁን ሰዎቹን ሳናገራቸው ማለት ነው አሁን አንዳንድ ሰዎችን በተለይ ሳናገራቸው ገና በቃል እንኳን ሳናገራቸው እብደቱ ይነሳብኛል። እንደን ሰው እብደቱ ይነሳብኛል እና በጣም ይደብረኛል። ገና ሰላም እንኳን ስላቸው በቃ ትንሽ ፊው ሚኒትስ ሳናገራቸው በቃ እብድ ሆናለሁ ማለት ሀሳብ እጨልላለሁ። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን የሆነ ነገር ስታደርጉ እንትኑ እንደዚህ አይነት ዘር እንዳይቀረበች እንዳሰራ ማለት እንዲህ ሄደች እንዲህ ወጣች እንዲህ ገባች የምትሉ ሰዎች ማለት ነው ገና ቦታ ሲሰጣችሁ ማለት ነው ሰው በቅናት በንቀት ማለት ነው ሁላችሁም ነው የምዘጋችሁ ባዴ ማለት ነው። ከነ አካቴ ነው የምዘጋችሁ ባዴ ማለት ነው። ምንም ስለማያገባችሁ that's why this is my life ህይወቴን እኔ ለራሴ ነው የምኖረው። ሲቀጥል ደግሞ በጣም የምትገርሙኝ ሰዎች ማለት ነው እኔ እንደፈለኩ እቀርባለሁ። አሁን በጣም በቆርበት በዘረኝነት የምትሄዱ ሰዎች ማለት ነው እኔ ጋር በፍጹም you have no nothing። እኔ እንዲሁም ለምንድን ነው የምላቸው ዝም ብዬ ከመሬት ተነስቼ የሆነ ነገር የምነግራችሁ ዝም ብዬ ነው ማለት ነው። ባለፈው ስንጣላ የሆነ ታይም ላይ የሆነ አፍሪካዊ ነበረና በጣም ጥሩ ልጅ ነበረና ሰላም አልኩትና ምናምን ብዬ ያጫወትኩት ማለት ነው። የሆነ አረብ ነበርና ከዛ ማለት ነው ሰውዬው ጋር በጣም ተጣላን ባዴ ማለት ነው። አንዳንድ ሰው ማለት ነው እነሱ ምን ሆኑ ነው አሁን ምን ሆኑ ነው በቃ ይሄን ያህል ምናምን የሚሉት ማለት ነው። ስለዚህ ለምን እንደሆነ ታውቁታላችሁ እንደዛ ያልኩት ሰዎቹ ፊት ሲያሰጧቸው አሁን ላይክ አፍሪካ ምናምን ነገሮች ማለት ነው ከኔ ጋር ጥሩ ግንኙነት ላይ ቢኖራቸው ለኔ ኔጌቲቭ ቢሆንም that's why this is my life። ከነርሱ የከፉ በጣም ከመጥፎ ሰዎች ጋር እየሄድኩኝ እንኳን ምንም ወይም ደግሞ መጥፎ ህይወት እየገጠመኝ እንኳን ምንም የማይመስላቸው ሰዎች ማለት ነው እኔን ግን እንደጋ ሄድሽ እንደዛ ጋር ለምን ምናምን ነገር የሚሉ ሰዎች ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ እንትን የሚሉ ሰዎች ማለት ነው እንደዚህ ጥቁር ነጭ ምናምን ነገር ለኔ ሊመርጡልኝ ባዴ ማለት ነው። ማላቃቸውን ሰዎች አረብም ይሁን ፈረንጅም ይሁን እኔ ህይወት ውስጥ መጥተው ማለት ነው ለራሳቸው እንደፈለጉ እየኖሩ ማለት ነው እኔ ህይወት ውስጥ መጥተው ከዚህ ጋር ትሄጂም ከዚህ ጋር ትሄጃለሽ ለምን እንዲሃሽ ምናምን ነገር በቃ መንገድሽን ሊያዘጉብሽ ምናምን አንቺ ህይወት ላይ ምናምን ነገር ባዴ ማለት ነው that's why ኢቭን 1% እንኳን መናገር የለባቸውም እኔ ህይወት ውስጥ ባዴ ማለት ነው። እንደዛ እንዲያውቁ ነው የምፈልገው ባዴ ማለት ነው። እኔን ያገኙ ጉዳያቸው ከኔ ጋር ነው አይደለም። ስለ ማይ ላስት ላይፍ ስለ ማደርጋቸው አሁን ውስጥ የኔ ህይወት ውስጥ ያሉትን ነገር አያገባቸውም ባዴ ማለት ነው። ባሌ ከሆነ ላስረዳው እችላለሁ፣ ፍቅረኛዬ ከሆነ ላስረዳው እችላለሁ ባዴ ማለት ነው። ከጠላም ጠላ ከወደደም ወደደ። ግን የሆነ አደጋ አንቺ ላይ ሊያስከትል አይገባም፣ ወይ የሆነ ነገር ሊፈጠር አይገባም። ጀስ ወይ እንን ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ኤቭሪ ታይም
የምፈልገው ማለት ነው መብቴን ማስከበር እፈልጋለሁ ባዴ ማለት ነው። መብቴን ኮምፕሊትሊ ማስከበር እፈልጋለሁ። እንደን እኔ ምንም የምጨነቅበት ነገር የለም፣ ማፍረበት ነገር የለም። ጀስት ዋይ አም ሶ ሄሮ ኢቭንም እንዲሁ እኔ በጣም የደጀብኩት አሁን ነው። እንዲሁ አውሮፓ ከገባሁ በኋላ ኔዘርላንድ ከገባሁ በኋላ እንደን ሰው ማለት ነው። ውድሽ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚያ ደግሞ እንደዛ ነው ባዴ ማለት ነው። በተለይ አፍሪካ ውስጥ በተለይ ማለት ነው የትኛውንም ቦታ ምንም መጥፎም ጥሩም ቢሆን ባዴ ማለት ነው ዘመድ ወይ ስጋ በጣም ደስ ይላል ባዴ ማለት ነው። ስጋ ያለህበትን ቦታ በጣም ደስ ይላል። አካባቢም ሰውም አካባቢያችሁ ላይ ሲኖር ደስ ይላል። ግን አንዳንድ አስመሳይ ሰዎች በጣም ያስጠላሉ። እንደን ሰው ብዙ ቦታ ላይ ሊዋለድ ይችላል። ታስዋይ እኔ ባዴ ማለት ነው ኤኒዌር ያሉትን ቤተሰቦች ማለት ነው አሁን እዚያ የምትሉትን ሰዎች ማለት ነው ላይክ አንዳንዴ የምታደርጉት ነገር ኮምፕሊትሊ እኔን አረብ ወይ ኮምፕሊትሊ እኔን ሌላ ኮምፕሊትሊ እኔን ሀበሻ ኮምፕሊትሊ እኔን ኤርትራ ኮምፕሊትሊ ሳምታይም ሶማሌም ታደርጉኛላችሁ። ኮምፕሊትሊ ብዙ ነገር ታደርጉኛላችሁ ባዴ ማለት ነው። ቱ ኤኒዌር ባዴ ማለት ነው ካለኝ ማለት ነው ኤኒዌር በጣም ደስ ይለኛል። ምንም ችግር የለውም ባዴ ማለት ነው። ግን ደግሞ ሁላቸውም እኔ ሊቀበላቸው ምናምን ነገር አይደለም። ግን ደግሞ እኔ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በውሸት አሁን ቤተሰብና ጠላት ይታወቃል ባዴ ማለት ነው። ቤተሰብ ጋር የሆነ መሳሳብ አለ፣ ይስባቸዋል ማለት ነው። በቃ የሆነ ደም ወይ ስጋ ያለበት ነገር ላይ በቃ ይሄን ያህል መጨካከል ሊኖር አይችልም። ይነውት የመሳሰብ ነገር አለ፣ የመዋደድ ነገር አለ። እንደዛ ነው ባዴ ማለት ነው። ስለዚህ ብዙ ጊዜ ብዙ ሰው ይላል አይ ቲንክ ጥናት ላይም ሊኖር ይችላል ማለት ነው። በተለይ ከመጨካከሉ በላይ የመሳሳብ ነገር አለ። ግን ደግሞ በውሸት ማለት ነው አይናችሁ በጨው አጥባችሁ ቀን ከሌሊት እሱ ላይ እየሰራችሁ ማለት ነው ቤተሰብ ነው ልትሉኝ አትችሉም። አለው እኮ ላይ ሲያባይ ማለት ነው ይሄን ያህል ሊጨክን አይችልም። ኢቭንም አይሳካለትም። ብዙ ነገር ለእናንተ ላይ እንዳትጨክኑ ስለማይሳካለት ህይወትም እንደዛ ሊያደርግ አይችልም። ስለዚህ አትቀልዱ ባዴ ማለት ነው። አንዳንድ ሰዎቹ ጥላቶች ሲሆኑ ከምን ተነስተው ጥላቶች እንደሚሆኑ አይደለም። በቃ ከሆኑ ግን ምንም ልናደርግላቸው አንችልም። ሆኑ ነው ባዴ ማለት ነው። አንተን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ማለት ነው እንደነገርኳችሁ ማለት ነው ይሄ መተተኛዎች የሚያስሯችሁ ሰዎች፣ ሰው መጠጣት የለመዱ ሰዎች፣ አሁን የሰው እድል የሰው ኤቭሪቲንግ ባዴ ማለት ነው እየጠመዱ ለራሳቸውን መንፈስ የሌላቸው ሰዎች እንደዛ አይነት ሰዎች ማለት ነው ሁሌም ሰው ላይ ነው እንትን የሚደበቁት። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው አሁን ከእናንተ በጣም ተቃራኒ ሰው ጋር ስትገናኙ ምን አለ መሰላችሁ ችግሩ ባዴ ማለት ነው የራሳችሁን ያልሆነ ሰዎችን በጣም አብዝታችሁ አትፈልጉ ስላችሁ መንፈሳችሁ በጣም ተቃራኒ ነው ባዴ ማለት ነው። አንዳንድ ሰዎች ደግሞ አሁን የሙስሊምና ክርስቲያን ሲሆኑ በቃ አንዳንድ ሰዎች በቃ መንፈስ የላቸውም ባዴ አስፈርት ጋር ነው የምላችሁ። ልትደፍራቸው እንኳን ሳትፈልግ ትደፍራቸዋለህ በሚያደርጉት ድርጊት ማለት ነው። በድርጊታቸው ደፋሮች፣ በኤቭሪቲንግ ባዴ ማለት ነው ደፋሮች ናቸው እና እንድትደፍራቸው ያስገድደዋል ባዴ ማለት ነው። ስለዚህ ማለት ነው ብዙ ጊዜ ካቅማችሁ በላይ የሆነ ነገር ወይም ደግሞ ለማታገኙት ነገር ወይ ለማይሆኑለት ነገር ማለት ነው አትርከሙ ባዴ ማለት ነው። አንድ ቀን ያኔ አንድ ሰው ከእናንተ አምልጦ ይሳካለታል። ግን ስማችሁ ሁሌም ጥቁር እንደሆነ ነው የሚኖረው። ጥዩፍ አጠያፊ ሰዎች እንደሆናችሁ ነው የምትታዩት። ስለዚህ የሰው መንገድ ላይ አትቆሙ።
ምንም የምታመጡት ነገር የለም። መስሚያቸው ጥጥ ነው። ማንም ይሰማቸው የለም። አንዴ ወደዚህ አንዴ ወደዚህ የሚቀየር የለም ባዴ ማለት ነው። አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። አሁን ቤተሰብም ወገንም ያውቃል። ምክንያቱም አንድ ላይ የተያዙ ሰዎች ስለሆኑ ያውቃሉ ባዴ ማለት ነው። አንተን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። አንዳንድ ሰዎች ወይ አይለቁን ወይ አይፈቱልን። እንትን ከነርሱ ጋር መሆን ወይም ደግሞ ከነርሱ ጋር መዛመድ ወይም ደግሞ ከነርሱ ጋር መቀራረብ ይሁን ፈተና ይሆንብናል ባዴ ማለት ነው። ወይ አይርቁልን ወይም በሰላም እንድንኖር አይተውን ባዴ ማለት ነው። በጣም አስቸጋሪ ይሆንብናል ህይወት ውስጥ ባዴ ማለት ነው። እንትን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። አንዳንዴ እኔ አደርጋለሁ ከምላችሁ ነገር ማለት ነው ለሰው ሀሳቢ መሆን ነው ባይ ዘ ወይ ማለት ነው። እንን ሂውማን ቢንግ የሚባል ነገር አለ። ሰው በጣም እንዳትሰለችው የሚያደርጋችሁ ነገር ስለሆነ እሱ ነገር ላይ ባይ ማለት ነው ምንም ያህል ራስ ወዳዶች ብትሆኑ ምን ያህል ሳትሰሩ የምትኖርበትን ገንዘብ የምታገኙትበትን መንገድ ብትፈልጉም ምንም ነገር ብታደርጉም ባይ ማለት ነው እሱ ነገር ባይ ማለት ነው ልብ ከገዛችሁ በኋላ ግን ሰው አስፈላጊ ነው። ስለዚህ አስፈላጊ ስለሆነ ምናልባትም እኛ ተሳስተን ነው የምትሉ ሰዎችም ካላችሁ እንደዛ የምታደርጉት ሰው ህይወት ውስጥ እስከምን ድረስ እስከምን ጥግ መዝለቅ የለባችሁም። እስከምን ድረስ መሆን አለባችሁ። በዙሪያ ጥምጥም የምትሄዱትን ነገር ወይ ዳይሬክት ለማለት ወይ ደግሞ መተው ከነ አካቴው ባዴ ማለት ነው። እንደዛ አይነት ነገር ብትለምዱ ጃስዋይ ጥሩ ነበረ ባዴ ማለት ነው። አሁን እየናቃችሁት የምትሄዱትን ሰው በፍጹም ሊቀበላችሁ አይችልም፣ ሊያከብራችሁ አይችልም። ምንም ሆናችሁ ልትሰሙት አትችሉም። ለእናንተ ስሜት ሊኖረው አይችልም። እንደዛ ነው የምላችሁ ባዴ ማለት ነው። ሰው ቀጥለው ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ኤኒ ታይም ባዴ ማለት ነው። ፈጣሪ እድሜና ጤና ይስጠን እንጂ ላይፍ ኢዝ ኔክስት፣ ህይወት ሁሌም ቀጣይ ናት እና ማለት ነው። ግርም የሚለኝ ነገር ማለት ነው አይሶርቱ ጋር ነው የምላችሁ። በቃ ሁሌም ባዴ ማለት ነው። ምንም ባደርግም ሌሊት መጥቶ የሚያሰቃየኝ አለ ባዴ ማለት ነው። በቃ ሌሊት ስተኛ እንዲሁ ሌሊት አልተኛም፣ ግን በቃ ሌሊት እየፈለፈለ ነው እንትን የሚያደርገው። በተለይ ሌሊት ከተኛ ወይኔ ሰቃዬ በቃ ብዙ ነው እና ብዙ የሚያሰቃየኝ አለ ባዴ ማለት ነው። ሌሊት እየመጣ ባዴ ማለት ነው። ምን እንደሆነ አላውቅም። እንደርሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንደዚህ አይነት ህይወት ውስጥ እየኖርን ማለት ነው ሰርተን ወይ የሆነ ነገር አድርገን ቶሎ መንቀሳቀስ ነው የምንፈልገው እንጂ ሁሌም ሰው እየቀለደብን እንድንኖር አልፈልግም ባዴ ማለት ነው። እንደን ከአንዱ እየጠበቀን ባዴ ማለት ነው። ህይወት እስከ መቼ ነው? ትዳር ከፈጣሪ ነው። እኔ ባዴ ማለት ነው እማላምንበትን ትዳርም ካልሆነ ዊዳውት ባላገባም ድንኪያ ግን የማንም ሰው ግዛት እንዲሆን አልፈልግም ባዴ ማለት ነው። ምክንያቱም ከባሪያ ውጪ እንደዚህ አይነት እኔ እንደተገዛሁት አይነት ግዛት የሚገዛ ሰው የለም። አንተን ሰው ማለት ነው እንደዚህ አይነት ህይወት ማለት ነው አይደለም ለሰው ለጥላት እንኳን የማልመኘው ህይወት ነው ባዴ ማለት ነው። ሲቀጥል ደግሞ ልነግራቸው የምፈልገው ነገር ማለት ነው ያው እንደዛ ነው ባዴ ማለት ነው። ሴቶች በተለይ ማለት ነው ኢፍ ዩ ዋንት ሪስፔክት ማለት ነው ኢፍ ዩ ዋንት ክብር ኢፍ ዩ ዋንት ዩር ላይፍ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኢፍ ዩ ዋንት ሪስፔክት ዶንት ባክ ቱ ሚ። በተለይ ድሮ በነበራችሁ መንገድ እኔ ጋር ከመጣችሁ አይስወጡ ጋር ነው የምላችሁ። መብቴ ነው አወርዳችኋለሁ ባዴ ማለት ነው። እሱ አይደለንም ካላችሁ እንዳስ ባይ ውርድ ቆርጦ ነው ባዴ ማለት ነው። እንዲሁ ከኃጢአት ይቀራለሁ። በጣም ደስ ይለኛል። እንደርሶ ማለት ነው። ይሄ ፊደል ታውቁታላችሁ፣ ለማን እንደገዛው ታውቁታላችሁ። ከታነር ጋር ፍቅር ሲይዘኝ ጊዜ ማለት ነው ኦስተን ነበረና
ከዛ ያኔ ነበር የገዛሁት። አሁን ግን ባይዘወይ ማለት ነው ከማን ጋር ፍቅር እንዳለኝ አላውቅም ማለት ነው። ምክንያቱ ቶሎ ቶሎ ነው የሚዘረው። አሁን አንድ ሰው ወልጄ እያለሁ ከአንድ ጋር እንዳለው ባስመስልም ሌላ ፍቅር ይዘኛል። ከእናንተ ጋር ያለ ሰው ሲጎላችሁ ነው ማለት ነው ሌላ ሰው የምታዩት፣ ወይም ደግሞ ጊዜው ሲያልቅ ይሆናል እንደ ሰው ማለት ነው ወንዶች። ያው ጠቢብም አለ መተትም አለ። ያው ሰው ስራ እናንተ ላይ መስራት የሚፈልግ ሰው አለ። ብዙ ነገር አለ ባዲ ማለት ነው። ግን የእውነት ከልባችሁ የወደዳችሁትን ሰው መቼም አትጠሉትም ባዲ ማለት ነው። ግን ትወዱታላችሁ አልደሳይም ባዲ ማለት ነው። እንደ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው። እንዲህ በጣም ነው የገረመኝ። በጣም ነው የምረጋጋው። በጣም ተረጋግቼ ነበረ እሱ ጋር እና ሰው በቃ ዝም ብሎ ሰው መልመድ ሰው መቅረብ ደስ ይላል ባዲ ማለት ነው። የመሳሳብ ነገር አለ ባዲ ማለት ሰው በቃ ይህን ያህል ተመሳሳይ እንኳን ባይሆንም ሌላ ሰው ቢሆንም ባዲ ማለት ነው የእንትን ማለት አላቸው ባዲ ማለት ነው የመሳሳብ ባህሪ አለ። ለዛ ነው ሰዎችን የምንቀርባቸው ባዲ ማለት ነው። ስቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ያው እንደዛ ነው ባዲ ማለት ነው። እኔ ሰው ባዲ ማለት ነው ድሮ በጣም ሲንቀሳቀስ ስለነበረ ብዙ ቦታ ላይ ይዋለዳል ባዲ ማለት ነው። እሱ ተዋለደ ምንም ማለት አይደለም ባዲ ማለት ነው። ብዙ ምድር አስመሳዮች አሉ። እንዲሁም እኔን መጀመሪያ ጊዜ ጥቃት ያጠቁኝ ማናቸው መሰላችሁ? እዚህ ሀገር ዘመዶቿንን እያሉ ማለት ነው። እንዲሁም አሁን ባጎቴ ሚስትም አይደለም ያሉት የእውነት ካጎቴ ዘመዷንን እንዲሁም ብዙ ነገር እያሉ መጡ ህይወቴ ውስጥ። እንደርሱ እኔ የምነግራችሁ ነገር ማለት ነው እነርሱ እንትን ማለት ሳይሆን ሰው ስለሚያምን ማለት ነው። ሰዎቹ በጣም ሰዎችን ስለሚያምኑ ህይወቴ ውስጥ አስፈልጉኝ ማለት ነው። ግን መተት ምንድነው ሁሌ የሚያደርገው? ሁሌ ወደ ጥላት ነው የሚጓዝ እንትን እዛ ነው እንን ማለት ነው። ሰው አንዳንዴ በጣም የሚከታተሏችሁ የሚጠብቋችሁ ምንድነው መሰላችሁ? መተት ነው ማለት ነው። በቃ አሁን ከእናንተ እንዳይላቀቅ ይሄ ርኩስ መንፈሶች ከእናንተ እንዳይርቁ ከእናንተ እንዳይላቀቁ የሆነ ነገር ህይወት እንዳይሳካላችሁ ስራ እንዳይሳካላችሁ የሆነ ነገር እንዳይሳካላችሁ ብሎ እናንተ ጋር ይዞራሉ ማለት ነው። እንደ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ስለ ሰው ልጅ ባዲ ማለት ነው ምንም ነገር ሳታደርጉለት ኢንታይም መንገዱ ላይ ብቻ አትቆምበት ባዲ ማለት ነው። እንትን አብዝታችሁ ከሰው ብዙ ነገር አትፈልጉ። እኔ እዚህ ሳያቸው አንዳንድ ሰዎች ከኔ በጣም ብዙ ነገር ይፈልጋሉ። እነን ብዙ ነገር ይሳካላቸዋል እና ትንሽ ነገር ሲጎላቸው በጣም ነው የሚናደዱት ባዲ ማለት ነው። እንደን ሶ እኔ ባዲ ማለት ነው እዚህ የመጣሁት እነርሱ እንዲጫወቱብኝ ወይም ደግሞ የእነርሱን ሙሉ አሁን ታንክ ምናምን ሊሆን ብዬ አይደለም የመጣሁት። ታንክ ታውቁታላችሁ? የውሃ መካፋፊያ አለ አይደል? ለዛ ከውሃ ደግሞ ብዙ ነገር ይገኛል ባዲ ማለት ነው። ብዙ ምንጮች ነው ባዲ ማለት ነው። ለዛ አይደለም የመጣሁት። ይሄን ጀስት እንደ ኖርማል ስደተኛ ስደት ነው የመጣሁት። አንደር ሰው ማለት ነው ልጅ እንዲሁ ከባዳ ባዲ ማለት ነው ከባዳ የሚያስጠቅማችሁ ከሆነ ጥሩ ሰው ከሆነ ስነ ምግባር ያለው ሰው ከሆነ ሰውንም የሚያስተምርላችሁ ከሆነ ጥሩ አርአያ ያለውን ሰው ከሆነ የሚረዳችሁና የሚረዳችሁ ኢቨንም ብዙ ኔጌቲቭ ሰዎችን የሚያስረዱላችሁና የሚረዳችሁ ሰው ከሆነ ምንድነው እሱ በጣም ጥሩነቱ ነው። እና ከዛ በላይም ከዛ በተጨማሪም ሌላ የሚያስጠቅማችሁ ከሆነ ጥቅም ያለው ሰው ከሆነ ያንን ሰው ማለት ነው በሀገራችሁ ላይ በመኖሩ የሚያስጠቅማችሁ ከሆነ ተስፋዬ በጣም ፖሲብል ነገር ነው። በጣም ጥሩ ነገር ነው።
ግን ከሰው ከባዳ በተለይ ከማታውቁትና ምንም ለእናንተ ምንም ካልሆነ ሰው ጋር ያንን ነገር ለማድረግ ብሎ እስካልመጣ ድረስ ማለት ነው፣ እንደ ማንኛውንም ስደተኛ እስከመጣ ድረስ ማለት ነው፣ በጣም ብዙ ነገር ከባዳ እንዲሁም ትንሽ ነገር ብታገኝ ታመሰግኑ ነው የሚገባው ባዴ ማለት ነው። ከሌሎችስ ምን ታገኛላችሁ? ምንም አታገኙም አይደል? ስለዚህ ከሱ የምታገኙትንም ማመስገን አለባችሁ። ምክንያቱ እናንተ ደግሞ ነርሱ ሀገር ሄዳችሁ ምክንያቱ ጥቅም ከሌላችሁ እናንተ በጣም የሚያሰቃዩዋችሁ ከሆነ ወይ ልጆቻችሁን ወይ ዘመዶቻችሁን ወይ ወገኖቻችሁን ወይ የሀገራችሁ ሰው እንደዛ የሚያሰቃዩባችሁ ከሆነ ምን ያህል ሊሰማችሁ ይችላል? ያ ሰው የሄደው ስራውን ለመስራት እንጂ እነርሱን ለማስጠቀም ብሎ አይደለም። ምንም ችሎታ ቢኖረውም እውቀት ቢኖረውም ምንም ነገር ቢችልም ባዴ ማለት ነው መስራት ሊሰራበት በሄደው ነገር ነው እንጂ ሰርቶ መውጣት የሚፈልገው ከዛ ሀገር ወይ ሰርቶ ሊኖርባት የሚፈልገው እሱ ታንክ ለመሆን አይደለም የሚሄደው አይደል? ግን በማያገባው እንዲሁም በማያውቀው ነገር ላይ ልታሰቃዩት አይገባም። እንደን ምንድን ነው የሚለው መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ምን ይላል? ሰው እንደ ራስህ ውደደው እንጂ የሚለው ከራስህ በላይ ውደደው የሚል የለም። ይነውት ኢየሱስ ክርስቶስ ነው ከራሱ በላይ ወዶን ለኛ የተሰቀለልን። እኛ ሰዎች ግን ባዲማቱ እራሳችን ስንወድ ነው የእውነት ሳይንቲስት እንደሚናገሩት ራሱን የማያፈቅር ሰው ፍቅር ሊይዘው አይችልም፣ ፍቅር ሊያውቅ አይችልም። እንደን ፍቅር ከራስ ይጀምራል። ራስህን ውደድ፣ ራስህን አክብር፣ መብትህን ኤቭሪቲንግ ባዲ ማለት ነው። ራስህን መውደድ ማለት ኤቭሪቲንግ ራስህን ማስከበር ነው። ከዛ ቀጥለ ነው ፍቅር ሊገባህ የሚችለው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው አሁን በጣም ሞኝ አስተሳሰብ ያላችሁ ሰዎች ማለት ነው ከራሱ በላይ ሰው ነው የሚወደው፣ ከራሱ በላይ አቴንሽን ነው የሚፈልገው ምናምን የምትሉ ሰዎች ዋዴ ማለት ነው እናንተ ህይወት አይደለም ሰው መሆን እንዴት እንደሆነ አይገባችሁ። የሰው መሆን ጣዕሙን አታውቁትም ባዴ ማለት ነው። እንተን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ አንዳንድ ጊዜ በጣም በራሳችሁ መተማመን ጥሩ ነው፣ ግን በራሳችሁ መተማመን ባለባችሁ ነገር ላይ አትተማመኑም። በሌለባችሁና በማያገባችሁ ገብታችሁ ግን በጣም እንደምታውቁ እየመሰላችሁ የምታደርጉትን ድርጊቶችን ከጭንቅላታችሁ ጋር የምትይዙትን ነገር ማለት ነው ከራሳችሁ ጋር የምትጨርሱትን ነገር በሰው ጥሩ አይደለም። እንደን ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ስለዚህ እንደዛ መሆን አለበት። ከዛ ደግሞ አሁን ሰው ህይወት ላይ ደግሞ በተለይ ጣልቃ የምትገቡትን ነገር ማለት ነው ለራሳችሁ ምንም የማታደርጉ በጣም ብዙ ነገሮችን የምታበላሹ ሰዎች እያላችሁ ማለት ነው ሁሉም ሰው የምትከታተሉ ሰዎች እንዲያደረገ ማለት ነው እናውቃለን። እውነት ለመናገር እሱ ነገር አሳስቧችሁ ሳይሆን ለስራ ነው። ምክንያቱ እኔ እንደታቀደብኝ ማለት ነው እንደ እቅዳቸው ቢሆን ኑሮ እዚህ ሀገር ሲገባ ማለት ነው ኦ ማይ ጋድ በቃ ልክ እንደተደፋ ውሃ ነበርኩኝ በዚህ ማለት ነው። የተደፋ ውሃ ይታፈሳል አይታፈስም? ወይ የተሰበረ ንብረት ይመለሳል አይመለስም? ልክ እንደዛ ነበርኩ። ግን ልቤ እንደዛ ተበትነዋል። ግን እኔ ራሴን ሰብስቤ ያለው እናም ማለት ነው በዚህ በኩል ከጥሩ ነገር ወደ መጥፎ ነገር እንትን እያጓዘዛችሁት ማለት ነው እያዘነበላችሁት ማለት ነው ወደ መጥፎ ዘይብ እንትን እንዲል ማለት ነው። በዚህ በኩል ደግሞ ጠባቂ መስላችሁ እራሱ ሊያደርግ ያሰበውን ነገር እናንተ እንዳደረጋችሁ በቃ ሁሌም መቅደም ትፈልጋላችሁ። ሰው ራሱ እንደሚያውቅ ወይ እንደምን እንደሚጠቅመው እንደሚያውቅ ምናምን ነገር ከራሱ ሁሉንም ነገር እያደረገ እንዳለ
መረዳት ወይም ደግሞ ማየት አትፈልጉም። ባዲ ማለት ሁሉንም ነገር እራሳችሁ እያደረጋችሁ እንዳላችሁ ታስመስላላችሁ። ባዲ ማስመሰል ትፈልጋላችሁ። ባዲ ማለት ነው እንደሱ ማለት ነው። እናንተ ስታስመስሉ ደግሞ እኛ ጮንጋራችን ህይወታችን ይደክመናል። ባዲ ማለት ነው። ሲቀጥል ደግሞ ሰዎችን አብዝታቸው የምትመትቱ ሰዎች በጣም ከባድ ነው። ባዲ ማለት ነው። እኔ በጣም ለመተት ማለት ነው አንደኛ ያልኳቸው ማለት ነው አውሮፓ ውስጥ ማለት ነው። አንደኛ ደረጃ ኢሮብ ባዴ ማለት ነው። ሁለተኛ ደረጃ አረብ፣ ሶስተኛ ደረጃ ደግሞ ሌሎች ሀበሾቹ ባዴ ማለት ነው። ጀስዋይ እኔ አጠገብ መጥቶ ማለት ነው ከሀበሻ በጣም ኦሪጂናል መተተኛ ከሆነች እንቺ ኢሮብ ናት ምናምን ነገር ፎር ሾር ነው የምላቸው ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ምክንያቱም እጃቸውን ስለጣንኩት ባዴ ማለት ነው እየቀመስኩትም ስላለሁት ባዴ ማለት ነው። እንዲሁም በቃ ላይ እኔ ሰው ናቸው ወይ የሰው እንትን አላቸው። በጣም ነው የሚገርመኝ። ዋይ ሰው እንደሚሞት አያውቁም፣ ሰው እንደሚደክመው አያውቁም። በቃ ሁሌ ነው መቀጠቅጡ ባዴ ማለት ነው። በፈውስ አድርጎ ማለት ነው ፈጣሪ በቃ ሲኦል ውስጥ እንደመኖር ነው ባዴ ማለት ነው። ለእኔ ከነሱ ጋር ለመኖር ኢቭንም ሊቢያ ላይ ነበርኩኝ ማለት ነው። ከ10 ወንዶች ጋር ነበርኩኝ። በቃ በመርዝ ማለት ነው፣ በመርዝ ማለት ነው። አይሰርቱ ጋር ነው የምላቸው። በመርዝ ሰዎቹ ከበደኝ ባዴ ማለት ነው። ሳሙና መርዝ፣ ያው ምሹጥ መርዝ፣ ቅባት መርዝ፣ ጭንቅላት ይዞረብኝ ማለት ነው። ሊወድቅ ብዬ ማለት ነው። ከዛ በቃ ሊሄድ ነው ምናምን ብዬ ማለት ነው። ከዛ ሳንጣይን እንጂ ማለት ነው ጠዋት በቃ ጥያቸው ሊሄድ ባዴ ማለት ነው። እንዲሁ ሊደውል ስልክ የተበላሽተው እንዲሁ በቃ መደወልም አልቻልኩም። በቃ ፈዘዝኩኝ፣ ደመዘዝኩኝ። በቃ ማሰብ አቃተኝ ባዴ ማለት ነው። ጭንቅላቴ በቃ ደመዘዘ ባዴ ማለት ነው። ከመክዚን ማለት ነው እሷ ኢሮብ ናት ኤርትራዊ አይደለችም ምናምን ነገር ብሎ ከዛ አስወስዶውኝ ማለት ነው። በየቀኑ በፈውስ ባዴ ማለት ነው። በየቀኑ አስቡት ስንት ሰው እንደን ልክ እንዳሆኑ ባዴ ማለት ነው። አስቡት። ለዛ ነበረ በእነሱ መንገድ ማምጣት አልፈልግም። ሁሉ አይነት እስከስቴል ነው ባዴ ማለት ነው። እዚህ እዛ ተደረገ ላይክ ኢቭንም ባዴ ማስወርት ጋር ነው የምላችሁ። የትኛውንም ቦታ ነው የሚከተል ማለት ወንት አላቀም ባዴ ማለት ነው። አይስወርቱ ጋር ነው የምላችሁ። እንደን በመርዝ ማለት ነው ጭንቅላቴን ያዞሩብኝ ባዴ ማለት ነው። እንደን ማለት ነው ልጅ ልነግራችሁ የምፈልገው በጣም ነው የሚገርመው ባዴ ማለት ነው። እና አንጆሊና ነው ህይወታቸው ነው ተበተነ። እንኳን አሳይ ተበተነ ባዴ ማለት ነው። ማናት የምትባለው ሻኬራ እና ሶሊያና ባዴ ማለት ነው። ሂበይ መሰለች ሶሊያና ባዴ፣ ድሮም ሂበይ ነው የምትመስለው ባዴ እያለች ማለት ነው። ማናት የምትባለው ያቺ ሄሊ ደግሞ ምንድን ነው ያለችው ባዴ ማለት ነው። ይሄ ግራ ነጭ ነጭ ቀይ ነጭ ግራ ነጭ ቀኝ ነጭ ምናምን ነገር ስትል ነበረች። ምንድነው እሷ ስለ ግራና ስለ ቀኝ ምን አደረጋች ባዴ ማለት ነው። አፍሪካ ብሎ ቀኝ አለ እንዴ? አፍሪካ ብሎ እንዲህ ቀኝ አለ እንዴ? እና ማለት ነው ስለ ምናምን ታውዛለች ባዴ ማለት ነው። ቀኝ አለ አፍሪካ ብሎ እንትን አለ ጨዋ አለ ባዴ ማለት ነው። ጭራ ያላት ቡዳ ባዴ ማለት ነው። ሄልም ባዴ ማለት ነው። ምንም አጥመኝም ባዴ ማለት ነው። ለነገራቸው የምፈልገው ነገር ማለት ነው ባዴ ማለት ነው። ኢቭን እንኳን ራሳቸውን አይጠብቁም ባዴ ማለት ዝም ብሎ ይላሉ ባዴ ማለት ወደፊት ባዴ ማለት ወደ ላይ ባዴ ማለት ይሰርቱ ጋር ነው የምላችሁ። ትዕግስት የሚባል ነገር የላቸውም። የሰው ትዕግስት ያስጨርሳሉ ባዴ ማለት ማናቸው ባዴ ማለት አሪያ ነው ወይ በቃ አለች ባዴ ማለት አይስወርቱ ጋር ነው የምላችሁ። እንዴ እየተቀጠቀጥኩኝ እንኳን ደህና ነኝ። አይስወርቱ ጋር ነው የምላችሁ። ጠነካሪ ባዴ ማለት ነው። እሷ ደግሞ ብላለች ባዴ ማለት ነው። ፈጣሪ አለ ማናት የምትባለው ደግሞ አረ ብዙ ናቸው። ፈጣሪ ይወቅላቸው። እነዚህ ቆንዳፎች ባዴ ማለት ትዕቢታቸው ባዴ ማለት ነው። በውስጥ ለውስጥ ሲንሾካሾኩ ከሰው ጋር ባዴ ማለት ነው። ከጦንቃይ ከቡዳ ምናምን ነገር ሲያደርጉ ምናምን ነገር መጨረሻቸው እንደሆነ ባዴ ማለት ነው። መቼስ ስለዛ ነው ባዴ ማለት ነው።
አትቅለሉ ባዲ ማለት ነው። ሰው ውበት ውስጥ አትቅለሉ፣ አትግቡ ባዲ ማለት ነው። ለራሳቸው የምታደርጉትን ነገር ይወቁ ባዲ ማለት ነው። እኔ ምንም ባደርግ ማለት ነው ተስፋዬ እኔ እጣ ፋንታ አይቀርብኝም። ስለዚህ ማለት ነው ምናምን ነገር እላቸዋለሁ ባዲ ማለት ነው። እነሱ ብላ ጨዋ እነርሱ ብሎ ጨዋ ባዲ ማለት ነው። ጨዋ እንትን እኮ ናቸው ባዲ ማለት ነው። እነርሱ እኮ በቃ አቶችን እኮ ነው የሚፈልጉት ባዲ ማለት ነው። ምንም ቢሆን በቃ በጣም ሰልፊሽ ባስታርዱ ናቸው ባዲ ማለት ነው። ስለምንም ነገር አይገባቸውም ባዲ ማለት ነው። ስለምንም ህይወቱ ይሳካላ በይስካ በቃ አስመሳዮች ናቸው። ምድረ አስመሳዮች ማለት ነው። ባዲ ማለት ነው። ጠፍጣፎች ባዲ ማለት ነው። እንኳንም ባዲ ማለት ነው ገና በትን ቢላባቸው ባዲ ማለት ነው። ይበታቸው ማለት ነው። ዊዛውት ባዲ ማለት ነው። ገና ማለት ነው። ምንም ባይሳካላቸው ጥሩ ነበረ ባዲ ማለት ነው። ቆንዳፎች ቆንዳዎች ባዲ ማለት ነው። ከህይወቴ ውስጥ ማለት ነው ልቅቅ ብላችሁ ማለት ነው። ሀበሻ የሚያዘዋውሩ አሶሪያ ነው ምን ይዛባቸው ይሆን አላውቅም ባዲ ማለት ነው። መቼስ ሀበሻ ከዚህ ወደዛ ያደርጓታል ባዲ ማለት ነው። እንደርሱ ማለት ነው። ወንዶች ልነግራችሁ የሚፈልገው ነገር ማለት ነው። ስለዚህ they are only ማለት ነው crazy እንደ ውሾች ናቸው ባዲ ማለት ነው። እኔ ላይ ሲላገጡ ህይወት ተላገጠችባቸው ባዲ ማለት ነው። በጣም ነው የሚያሳዝኑት ባዲ ማለት ነው። እራሳቸውን እንኳን አይጠብቁም ማለት ነው። እዛ ላይ ሀ ብለው ይቀራሉ ባዲ ማለት ነው። ሀ ብለው ያወራሉ፣ ሀ ብለው ይቀራሉ ባዲ ማለት ነው። በጣም ነው የሚያሳዝነው ባዲ ማለት ነው። እኔ ስለ እነርሱ ገደለኝ ባዲ ማለት ነው። ዳዊት ማለት ነው። እንደርሱ ማለት ነው። ዶቼ ለነገራቸው የምፈልገው ነገር ማለት ነው። ማንም ሰው እንዲያረገኝ እንዲለኝ አልፈልግም። ተስፋዬ ማለት ነው። ማንም ሰው እንዲያዘኝ አይፈልግም ባዲ እንዳዘኛ አልፈልግም። እነነ ሰው ማለት ነው። ወድቼ ልነግራቸው የምፈልገው ነገር ማለት ነው። ምድረ ቡዳዎች ማለት ነው። ምድረ ሰልጤዎች ባዲ ማለት ነው። ምድረ ምንድን ነው የሚባለው? ምድረ እከክ፣ ምድረ መተታሞች፣ ምድረ ኮተታሞች ባዲ ማለት ነው። ቆፎች ባዲ ማለት ነው። እነሱ ባዲ ማለት ሳይሰሩ የሚበልበትን እንትን ስራ ነው የሚፈልጉት ባዲ ማለት ነው። ደግሞ እኮ የሰው ደም ነው የሚጠጡት። ምግብም ይባል አይመስለኝም ማለት ያንከባዴ ማለት ነው። አንጨዋ ጨምቃቸው ብለው ባዴ ማለት ነው። ጨማቂዎች፣ ቀንዳፎች፣ ቆርቆንዶዎች ማለት ነው። ምንድነው የሚባለው? አይጣችሁ ምናምን እንደዚህ ጭፍልቅ አድርጋችሁ ጭምቅ አድርጋችሁ ማድረግ ትችላለች ማለት ነው። ቆፎች ማለት ነው። ምንም የምታውቁት ነገር የለም ባዴ ማለት ነው። ደጆች፣ ደዝባዎች ባዴ ማለት ነው። እንዲሁም ምንም ክብር አይፈልጋቸውም። ይህ ምን ክብር ነው? ውሾች ባዴ ማለት ነው። አንደር ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ወደ ህይወቴ እንዳትመልሱ ባዴ ማለት ነው። እንዲሁ ከዛ በላይ ብትጨማለቁ ጥሩ ነበረ ማለት ነው። ጨምላቃዎች፣ ቆንዳፎች እንደን ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው። መቼም እንዲሁ ምንም አትሆኑም ባዴ ማለት ነው። ምድረ ጅባዎች፣ ምድረ ቡዳዎች ባዴ ማለት ነው። ሰርቱ ጋር ነው የምላችሁ። አሁን እኮ እነሱ ስንት ስራ ሰርቶ ማለት ነው። ስንት ገመና በውስጥ ለውስጥ ማለት ነው። ሰው ሲያበሳብሱ ባዴ ማለት ነው። አሁን ካናታችን ላይ ያወርዱን ባዴ ማለት ነው። እንደዛ ለማድረግ ብለው ማለት ነው። መቼሽ እናንተ እንደዛ ከሆናችሁ ወንዶቻችሁ ባዴ ማለት ነው ከእናንተ ይብሳሉ እንጂ ከእናንተ ይብሳሉ ያለነው ባዴ ማለት ነው። መድረግ ውሾች ባዴ ማለት ነው። ወይ የኔ መንገድ ለቀቅ አድርጋችሁ ባዲ ማለት ነው መሄድ ነው ያለባችሁ። ስለዚህ የራሳችሁን ህይወት ኖሩ ባዲ ማለት ነው። እኔ ላይ ከመላገጥ ማለት ነው ስራችሁን ስሩ፣ ሰርታችሁ ብሉ። አሮን ከርባዩ ጋይስ አዲ እሷ አይደለም ሌላ ነገር አውቃለሁ ማለት ነው። አሁን አይደለም ድሮ ያለፍኩት ጌም ነው። እንዲሁ እኔ ገረመኝ ማለት ነው። እንዲሁ እንደዛ ተረጋግታችሁ እየኖራችሁ እንኳን እንደዛ ለመደጀብ የቻላችሁት ዋይ ስፖርት አሰሩ ማለት ነው። ላይክ የሆነ በቃ እንትን የላቸው ማለት ነው። በቃ አንዳንዶቹ እኮ ላይክ መንፈሳቸው እድኩስ በቃ ላይክ እድኩስ ናቸው ባዲ ማለት ነው። መለጠፋቸው ደግሞ ጥፍጥፎች፣ ምድረ ጥፍጥፎች፣ ለጥፎች ማለት ነው። አንደርሶ ማለት ነው። ወዶች ለነገራችሁ የምፈልገው ነገር ማለት ነው። ከኔ ወጡ ባዲ ማለት ነው። አሁን እዚህ ደግሞ አንዳንድ ሴቶች ምን ይላሉ ማለት ነው። ረዳትነን ምናምን የሆነ ነገር በቃ እንትን ያደርጉና ማለት ነው። እኛ የምንለው የኛ ቤተሰብ ውስጥ ያሉት ብራውን ብሉ ነው የምንላቸው። የማውቀው ነገር የለም ባዴ ማለት ነው። ሚጡ ናት ባዴ ማለት ነው። ያልኩት ልጅ አለች ሚጥጥዬ ናት፣ ብራውን ነገር ናት፣ ግን የኔ ልጅ ናት በክርስትና ብልግና ባዴ ማለት ነው። እንደን ጀስዋይኒ ስለ ህፃናቶች አላወራም። እንዲሁም እነሱ እኮ ባዴ ማለት ነው። በጣም የሚገርማቸው ህፃናት እንኳን ማማቱ እንኳን አይተውትም እኮ ህፃናቶች እንኳን ያማሉ ባዴ ማለት ነው።
እነሱ ጉዳያቸው ነበረ አልነበረም እኮ ባዴ ማለት ነው። ውሽ ውሽ ባዴ ማለት ነው። ምድረ ውሽ ውሽ ባዴ ማለት ነው። ስለዚህ የማይረቡ ቆፎዎች ባዴ ማለት ነው። ያቺ ድሮ የነበሩትን ሴቶች ባዴ ማለት ነው። ምድረ ጠቢ ቡዳ ባዴ ማለት ነው። መቼም ህይወቴ ውስጥ አትመለሱ ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ሩታ ባዴ ማለት ነው። ምድረ ቆፎ ማለት ነው። እኔ ድሮውንም ነበር በጣም ነበር የምንቅሽ ባዴ ማለት ነው። ግን የዋህ ትመስለኝ ነበረ። ኮምፕሌት ግን በጣም አወቅኩሽ እና በጣም ደበርሽ። ስለዚህ ከኔቱ አይና ቃል ፈረንሳይ ቅርብ ናት ዘናት ባዴ ማለት ነው። ስለዚህ ግን አንቺ ግን ብዙ ስራ ሰርተሻል ማለት ነው። ብዙ እኔ ላይ ስራ እየሰራሽ ነው። እስቲናው እየሰራሽ ነበር እየሰራሽ ነው፣ አልተሳካልሽም። እንደነገርኳችሁ ማለት ነው። አሁን ገንዘብ ልክላት ነው በቃ ደስ ጓደኛ ሆና ማለት ነው። ጓደኛ ሆና ማለት ነው። እጅ ቆንዳፍ ማለት ነው። እንዲሁም ማውቀት ነበረ። ከዛ አሁን እየለኩ ነው፣ አሁን እየወጣው ነው፣ ይኸው ፎቶ ይኸው በቃ በሪያ ነው ባንክ እያስተላለፍኩ ነው ምናምን ነገር እያለች ማለት ነው። ከዛ ማለት ነው በዛው አስደርጋ ማለት ነው። ከዛ የሆነ አረብ ትችላለች ምናምን ነገር አለኝ ማለት ነው። ከዛ የሆነ ሰው እየመጣና ከዛ አስወጣኝ ማለት ነው። ከዛ የእሷ ደርገት እኮ ነው ባዴ ማለት ነው። ላትልክ ብላ ማለት ነው። ከዛ አስወጣችኝ ባዴ ማለት ነው። ውሻ ባዴ ማለት ነው። እኔ የእሷ ጌም አይደለም ሌላ ጌም አውቃለሁ ባዴ ማለት ነው። ሲጀመርም ምን አልኩት እሷ ትልክልሃለች ምናምን ነገር ትልክልሻለች ምናምን ነገር ሲለኝ ማለት ነው ያጎቴ ልጅ ኧረ በፍጹም በመድኃኒዓለም እሷ ትልክልሃለች እሷ ትልክልሃለች እሷ ትልክልሻለች ምናምን ብለህ ማለት ነው በፍጹም እንዳትተው ገንዘቡን አልኩት ባዴ ማለት ነው። ኧረ በኢየሱስ ክርስቶስ ምናምን ነገር ስለው ባዴ ማለት ነው። ከዛ ማለት ነው ዝም ብዬ ሱዳኔ ነበር እሱን ነበር ለሷ የሰጠኋት። ግን እኔ የሆነ ባንግላዴሽ ነበር እና በሱ እሱ እንትን አደረገልኝ ማለት ነው። ገንዘቡ ትራንስፈር አደረገልኝ እና ከዛ ሸኙኝና ቻው አልኩት። አይ ቲንክ ስንት ነበር የከፈልኩት የሻይ ምናምን ነገር ብዬ ማለት ነው። አይ ቲንክ 20 ዩሮ ነው ምናምን ነገር ጋበዝኳቸው። መቼ 10 ዩሮ 20 ዩሮ አይ ነው አላውቅም 10 ይሆናል ማለት ነው። ሲጋራ ገዛውለት ራስ ያንሰበት ነው በእውነት። ከዛ ማለት ነው ውዶቼ ሸኙኝና እስከ ሩቅ ድረስ እስከ እንትን አሳፈሩኝ ባዴ ማለት ነው። ትራም ነው ያሳፈሩኝ። አይ ቲንክ ቆረጡልኝ ቲኬትም ምናምን ነገር እና ያሳፈሩኝ ባዴ ማለት ነው። እስከ መጨረሻ ግን ጥሩ ልጆች አገኘሁ ባዴ ማለት ነው። እንዲሁ እድለኛ ነኝ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሷ እንደዛ አደረገች ማለት ነው። እሷ ውሻ ባዴ ማለት ነው። ከዛ ገንዘብስ ምናምን አደረገ። እባክህ ተወኝ በእናትህ ገደል ትግባ ማለት ነው። እሷና የእሷ ገንዘብ ምናምን አልኩት ባዴ ማለት ነው። አሁን በቃ እያስመሰለች እኮ ነው ደግሞ እኮ ሙሉ ዓለሙን አዘረጋቸው። በቃ እየላኩላት ነው 200 ዩሮ እያዛ እያለች ማለት እየላኩላት ነው ምናምን ነገር እያለች ማለት ነው። ከዛ እኔ ባዴ ማለት ነው እኔ ለራሴ ገንዘብ ባወጣም ባዴ ማለት ነው እነርሱ እንደማያወጡና ውሾች እንደሆነ አውቃለሁ ባዴ ማለት ነው። ምሳይነት እንደሆነ በሙሉ አውቃለሁ ማለት ነው። በተለይ እሷ ማለት ነው ውሽ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ከዛ በቃ ሙሉ እንትን ያደረገችው ማለት ነው። ከዛ በጣም አሁን እየወጣሁ ነው ይኸው ምናምን ነገር ትላለች ማለት ነው። ፎቶ ስራ ምናምን ነገር ውሻ ማለት ነው። በቃ አሁን እንዲሁ ምናምን እያልኩኝ በቃ ምናምን በቃ አሁን በቃ 10 ሰዓት በቃ እዛ ደርሳለሁ መሰለኝ። አይተንከ በቃ ከዚህ ከወጣሁ ምናምን እስከዛ ድረስ ምናምን ነገር እያለች ማለት ነው። ውሽ ያመጣው በኃይል እኮ ነው። እኔ ልካላታለሁ በፍጹም እንዳልኩ ከኢትዮጵያ ምናምን ነገር ገንዘቡ እንዳልኩ ምናምን ነገር ብላ ማለት ነው። ጮች ምናምን ነገር ባይ ማለት ነው። ጓደኛ ተበየው ማለት ነው ውሻ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገውን ነገር ማለት ነው እንዲህ ስላችሁ ማለት ነው የሌሎችም ጉድም አውቃለሁ፣ የሀበሻ ጉድም የሌሎችም ጉድም አውቃለሁ። ብዙ ነገር ባዴ ማለት ነው። ስለዚህ ማለት ነው እኔን ባዴ ማለት ነው ለቀቅ አድርጉኝ ማለት ነው። ሰው በቃ ዝም ብለህ ስትለያቸው በቃ ተካደው ነው በቃ በግዴታ በቃ የሆነ ምናምን የሚፈልጉ ሰዎች አሉ ባዴ ማለት ነው። ተሻቀላለው ሰይጣን ማለት ነው። ሰይጣን መጭስ ቀናቱ እስከምን እና እስከዛ እስከ እንዴት እንደሆነ በጣም ምረዳት ሰው አለኝ ማለት ነው። ሰዎችን በጣም ምረዳቸው ለሷ ኢንሳይድ አውትሳይድ የምትሄዱትን ጉዞ ምንም አይጠፋኝም ማለት ነው። ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው
ያው እንደዛ ነው ባዴ ማለት ነው። ይሄ የራሳቸው ህይወት ኑሮ ባዴ ማለት ነው። ሪስፔክትፉል የሚሆነው ባዴ ሰው የራሱ ህይወት ሲኖር ነው ባዴ ማለት ነው። ኤኒዋንስ ህይወት አለው። ሁማን ቢንግ የሚባል አለ፣ ሁማን ራይት የሚባል ነገር አለ። ኤቭሪቲንግ አለ ባዴ ማለት ነው በዚች ምድር ላይ ባዴ ማለት ነው። እንደ ሰው ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ ይመስላል ባዴ ማለት ነው። ስለ ፍቅር ጉዳይ ደግሞ ልንገራላቸው ባዴ ማለት ነው። አሁን ፍቅረኛ የለኝም፣ ክሊርሊ ሰንግል ነኝ። ምናልባት የምትመኛቸው ሳምታይምስ ስለሚመኙ ባዴ ማለት ነው። እሱ ግን ከጎን ነው ባዴ ማለት ነው። ከጎን ነው ኖት ኮምፕሊትሊ የህይወቴ አርዕስት አይደለም፣ የህይወቴ ምንጭ አይደለም፣ የመኖሬ ምንጭ አይደለም። ኮምፕሊትሊ ህይወቴን እንትን የሚያደርገው አይደለም። ምናልባት ለወደፊት ምናልባት ልጅ ሲኖረኝ ወይም ደግሞ ትዳር ውስጥ ሲገባ ምናልባት ሊኖር ይችላል ማለት ነው። ወይ ጥሩ ጥምረት ሲመጣ ደህና በቃ ቻንስ ቦታ ትልቅ ቦታ ልሰጠው ይችላለሁ ባዴ ማለት ነው። ለፍቅር ምናምን ለትዳር ከገባውበት በኋላ ማለት ነው። ከዛ በፊት ግን ናቲንግ ባዴ ማለት ነው። ስለዚህ ማለት ነው ፈጣሪ ትዳር ከፈጣሪ ነው። ባለቤትሽ የሚሆነውን ደግሞ አንዳንዴ ባዴ ማለት ነው ከተመኘሽው በላይ ጥሩ ነገር ሊያጋጥምሽ ይችላል። የተመኘሽውም ትክክል ሊሆን ስለሚችል ልታገኘም ትችላለች፣ ልታጭም ትችላለች። ሰው እሱ ነገር ትዳር ከፈጣሪ ነው ብያቸዋለሁ። ሁሉም ሰው የሚለውን ነው። ትዳር ከፈጣሪ ነው። ከያዛችሁም በኋላ አያያዝም ሰው ኢምፖሲብል ነው ባዴ ማለት ነው። ትዳራችሁ እንዲዘልቅ የሚያደርገው ነገር ማለት ነው። በትንሽም በትልቅም ምንትንጠራሩ ከሆነ ትዳራችሁን ልትይዙት አትችሉም ባዴ ማለት ነው። ለመሰረትም ብቻ ሳይሆን መያዝም መቻል አለባችሁ። አንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። የኔ አላማ ደግሞ ኤቭሪ ታይም ያው ነው ባዴ ማለት ነው። አሜሪካ መሄድ በጣም እፈልጋለሁ። ከዛ ቀጥሎ ደግሞ ያው ፈጣሪ ፍቃድ ነው ባዴ ማለት ነው። ማድረግ የምፈልጋቸውን ነገር እንዲደናቀፍብኝ አልፈልግም። ከዛ ውጭ ግን ለትዳር ምንም አይነት ኔጌቲቪቲ የለኝም። አሁን እኮ ትዳር ባናደርግም ፍቅረኛ እንይዛለን። እንዲሁ ፍቅረኛ ከምትይዙ አግብታችሁ እንዲሁ በስርዓት ስትኖሩ ጊዜ ማንም አይደፍራቸውም። አንዱ መጥቶ አይደፍራቸው፣ አንዱ መጥቶ አይደፍራቸው። ምንም አይልም ባዴ ማለት ነው። ካልተመሰረተ ደግሞ ዳስ ዋይ ምንም ችግር የለውም ባዴ ማለት ነው። አይ ዶንት ኬር አባውት ስለ ጋብቻ ምንም ነገር እንትን የለኝም ባዴ ማለት ነው። ይሄን ለምቸኩልበት ነገር የለኝም። ምክንያቱም ለምን እንደማልቸኩል ታውቁታላችሁ። ለማፍረስም ቶ ኢዝ ስለሆነ ለኔ ካልተመቸኝ ትዳር ለማፍረስ በጣም ቀላል ስለሆነ ለኔ ምንም ሆነ አይታየኝም። ይሄን ያለ ወደ ጋብቻ መቸኮል ግን ልብ ለልብ ከተግባባችሁ መጋባት ሰው ጥሩ ነው። ግን ቶሎ ላፈርሰው ስለምችል ይሄን ያህል ወደ ትዳር አልጣደፍም። ሰዎቹ ለምንድን ነው ይሄን ያህል ወደ ትዳር የሚጣደፉት ወይም የሚያጣድፉኝ? አይደል አላውቅም። ባል የለም፣ ትዳር ግን ይፈልጋል። አፈቅራለሁ እንጂ እጮኛ ወይ ደግሞ አፍቃሪ የለም። ሁሌ እኔ ተፈላጊ እንደሆንኩ ነው የሚታወቀው። አንዳንድ ሰው እሱ ነገር በጣም ነው የሚገርመኝ ባዴ ማለት ነው። እኔ ባዴ ማለት ነው ሴት ነኝና አንዳንድ ነገሮች ለመናገርም ብዙ ጊዜ ደስ የማይላቸው ነገር አለ ይሆናል አይደል? ቀዝቀዝ ማለት የምትፈልጉትን ነገር አለ እና እኔ በግልጽ እየተናገርኩ ነው። ዳስ ዋይ እና አንዳንዴ በግልጽ የሚናገረኝ ሰው ግን አይቻላል አላቅም ባዴ ማለት ነው። አንደር ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የሚያበዛብዙት አይኒሞር ባዴ ማለት ነው። ምንም ህይወት ሳይሰጧችሁ፣ ምንም ቻንስ ሳይሰጧችሁ የሚያበዛብዟችሁ ማለት ነው። በዚህም እየተበዛበዛችሁ በዛም እየተበዛበዛችሁ ብዙ ናቸው ባዴ ማለት ነው። ላስት ደግሞ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ያው ለዛ ነው ባዴ ማለት ነው። እኔ ምን አይነት ትዳር ወይ ባል ትፈልጋለሽ ምናምን ምናምን የምትሉኝ ማለት ነው ወይ የተመኘሽው ነገር አለ ወይ ምናምን ነገር ትሉኝ። አሁን በቃ ላይክ ላልደጋግመው ችግር የለውም ብያለሁ ባይደ አይደል አንዳንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ትዳር ኢስ ፖሲብል ባዴ ማለት ነው። ሁሉም ነገር ከፈጣሪ ነው ባዴ ማለት ነው። ሁሉም በፈጣሪ እጅ የተሰራ ሰው ጉድ። ሲቀጥል ደግሞ እናንተ ራሳቸው የምትመሰርቱት ነገር ማለት ነው። እኔ ራሴ የምመሰርተው ነገር
በጣም ጥሩ ነው። ባዲ ማለት ወይ ወላጆቻችሁ ወይ በጣም የምትወዱት ወላጆቻችሁ ወይ ቤተሰቦቻችሁ ወይ እድላችሁ ለሚያቀናላችሁ ሰው ፖሲብል ነው ባዲ ማለት ነው። አንዳንድ የሰዎች ትዳር እንዳታደርጉ ወይም ደግሞ በዚህ በኩል አድርጉ እያላችሁ በዚያ በኩል ደግሞ እንዳታደርጉ የሚያደርጓችሁ ለምንድን ነው መሰላችሁ? ፍርሃት። ምክንያቱ ካገባች በሱ በኩል ታጠቃኛለች ወይ ፍቅረኛ አሁን በዚህ በኩል ያዙ ይሉችኋል፣ በዚህ በኩል ደግሞ እንዳትይዙ የሚያደርጓችሁ ለምንድን ነው መሰላችሁ? ፍርሃት ማለት ነው። ቤተሰቦቻችሁ ማለት ነው። እናታችሁ ልትሆን ትችላለች፣ ወንድሞቹ ሊሆን ይችላሉ፣ ሌሎቹ ኤኒዌር ባዲ ማለት ነው። እነዛ እንዲሆን በዚህ የሚያስመስሉት ለምንድን ነው? ከሰው ጋር አንድ ደስ የሚል ለመሆን ባዲ ማለት ነው። የሰው ፍላጎት ላይ የሰው ትኩረት ላይ እያተኮሩ በዚህ በኩል ይናገራሉ፣ በዛ በኩል ደግሞ እንዳይሳካላችሁ ያደርጋሉ ማለት ነው። በዚህ በኩል ደግሞ እነርሱ ጥሩ ተመስለው ከሰዎች ጋር በእናንተ ምክንያት እየተጋጩ እንዳሉ ያስመስላሉ። ይሄም የሆነው ለምንድን ነው መሰላችሁ? ፍርሃት። በቃ ሁሌም ያጠቁናል በማለት ይቀድሙናል፣ ይበልጡናል፣ ይሳካላቸዋል፣ እኛም ከኛ የተሻለ ህይወት ሊኖራቸው ይችላል በማለት ማለት ነው።